ለምን ተራከራሉ? ሲጠማ ለምን ተጠማራሉ? እናንተ ሰዎች ብርዱ ሲመታ ለምን ተመታራሉ? ፀሐይ ሲደበድበው ለምን ተደበደብካሉ? ነገር ግን አይኑ ሲበራ እንደታየክ እንዲሁም የእናንተ እድገት እየጨመረ በሄደ ጊዜ የሚቆጣ መንፈስ ከቅርብ ከሩቅ እየተነሳ እያሉ እግዚአብሔር ያከብራቸዋል። እያሉ እግዚአብሔር ያከብራቸዋል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። አፍተው አይደለም የእናንተን ውርደት የሚጠብቁ አሉ። ነገር ግን እያሉ እግዚአብሔር አምላክ ያድራሻ ለውጥ፣ እግዚአብሔር አምላክ የስፍራ ለውጥ፣ እግዚአብሔር አምላክ ወደ ከፍታ ጌታ ምስክር ይላቸዋል። ለቤተ መንግስት የሚፈልጉ ሰዎች አሉ። ወይኔ ከዛ እንዲህ ይላሉ። ከወስደውት እንዴት አየክ ይላሉ። እንዴት አየክ? ኢየሱስ የሚባል ሰው እሱ ደግሞ አምላክ አይደል ወይም ፈጣሪ አይደል? ኢየሱስ የሚባል ሰው በአይኔ ላይ ጭቃ ኑሮ ሄድ በሰላም መጥመቅ ታጠብ ሲለን ሄጄ ታጠብኩ እያየው መጣሁ። አሜን ነው ወይ? አሜን ነው ወይ? አዩና አንዱ እንደዚህ አለ። ይሄማ የተፈወሰበት ቀን ሰንበት ነው አለ። ሰንበት ስለሆነ የእግዚአብሔር ልጅ አይደለም፣ ሰንበትን አያክብርም አለ። ይህ ሰው እውር ሆኖ እንደተወለደ እናንተን ታውቃላችሁ፣ እኛም እናውቃለን። ታዲያ አሁን አይኑ እንደተከፈተ ሲሉ ወላጆቹ የወለዱ እናትና አባት መጥቶ ምን እንዳሉ ታውቃላችሁ? ይሄ ልጃችን እንደሆነስ በምን እንወቀው? አሁን እሱ ግን ሙሉ ሰው ነው። እርሱን ጠይቆ አንድ ሰው ዛሬ ከጉድለት ምዕራፍ ይወጣል። አንድ ሰው ዛሬ ከማጣት ምዕራፍ ይወጣል። አንድ ሰው ዛሬ ከኪሳራ ምዕራፍ ይወጣል። ሰው የእግዚአብሔርን ኃይል ያወራል። ትናንትና ጎደሎ ነበረ፣ ትናንትና ውር ነበረ፣ ትናንትና ግን የሆነ ነገር ሰውዬው ጎሎበት ነበረ። አሁን እሱ ሙሉ ሰው ነው። እኛን አያገባንም። ስለዚህ እሱን ጠይቁት። አሜን ነው ወይ? አሜን ነው ወይ? ዛሬ አንድ ሰው የመነጋገሪያ አጀንዳ ይሆናል። የአንድ ሰው ነገር በዚህ በሐዋሳ በዳቶ ምድር አይደለም፣ በአዲስ አበባ፣ በአሜሪካ፣ በኤዥያ፣ በካናዳ፣ በዱባይ፣ በቤይሩት፣ በሱዳን፣ በተለያየ ሀገራት እግዚአብሔር አምላክ ካርታውን የሚያገልለት ሰው አለ። አሜን ነው ወይ? ልጸልይልሽ። ከዚህ በኋላ አንቺን የሚያንከራትት ተፈቷል። ዋጋን ያስከፍል የወጣ አዋጅ አለ። እግዚአብሔር አምላክ ይህን አዋጅ ሰብራለሁ። ምን አያለካሽ? በደምሽ ውስጥ ገብቶ የሚበላሽ ነገር አለ። የሚበላሽ ነገር አለ። እግዚአብሔር አምላክ እንደዚህ አለ። የሚገርመው ነገር በጌታ በኢየሱስ እኔ ማይሆን መስላችሁ ይሄ የደም ካንሰር ተብሎ ያሰክክሻል። ልክ ነኝ? እግዚአብሔር ጣልቃ ይግባ። እግዚአብሔር ጣልቃ ይግባ። ዛሬ አዋጅን በአዋጅ ይሻል። የእግዚአብሔር ኃይል እንደገና ደሞን ይጠብ። የጠላት አጀንዳ ይፍረስ። አንቺ ሰውነትሽን ያሳክካል። የጌታ መንፈስ እንዲና የደም ካንሰር እያለ ሰልቡ ድረስ አንቺን ሳይ ያ ነው የሚታወሱ፣ ያ ነው የሚያወራው። እግዚአብሔር አምላክ እንደዚህ ያለ እስከ ዛሬ ድረስ ይኸውልሽ፣ አንቺ ያልገባሽበት ያልወጣሽበት ስፍራ የለም። ለብዙ ዘመን ዋጋ ከፍለሻል። ነገር ግን አንቺ ሰው ይሁ እንጂ ያለ ሰው ነው ያደግሽው። አሜን ነው ወይ? አሜን ነው ወይ? ዛሬ እንደዚህ ላለ ብቸኛ ያደረገህን ጠላት እግዚአብሔር ይመታዋል። ብቸኛ ያደረገህን ጠላት እግዚአብሔር ይመታዋል። አንቺ ከልጅነትሽ እስከዚህ ድረስ እረፍት የሚባል ነገር አታውቂም። እየታገልሽ ጌታ ሆይ እኔ የተፈጠርኩት ለዚህ ነው ወይ? እኔ አታየኝም ወይ? እስከ መቼ ነው ትያለሽ? እግዚአብሔር እንደዚህ አለሽ፣ ልጄ ሆይ እኔ መጥቻለሁ። ልጄ ሆይ እኔ መጥቻለሁ። ልጄ ሆይ እኔ መጥቻለሁ። አንቺ ወላጅ እናት የት ነው ያለችው? እዚህ ነው ያለችው። ከሷ ላይ የሆነ በሽታ ይነሳ እንደምትሳለው ታውቃለች። ያማታል። እግዚአብሔር አምላክ አዋጁን ገልጫለሁ፣ አዋጁን ገልጫለሁ አለ። እስኪ አዋጁ ተገለበጠ በሉ። ድገሙና አዋጁ ተገለበጠ በሉ። ድገሙና አዋጁ ተገለበጠ በሉ። አንቺ ማለት ከእናትሽን ጠላት አውጥቶ ያስቀመጠው መርገም ሰብር ያለ መልካም ለቤታችሁ ይሆናል። እስከ ዛሬ ድረስ ታግለሽ ስኬታማ መሆን አቅቶሻል። እግዚአብሔር አምላክ ከዚህ ደቂቃ ጀምሮ ባርክሻለሁ። ሰላምሽን እመልሳለሁ። አምጪ እጅሽን
ሸፈኝ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ያንተ ኃይል ነው። አንድ ልጅ ላይ የታወጀው አዋጅ እግዚአብሔር ጋር ይቻላል። አሜን። ዛሬ ይኸውላችሁ ከአቅማችሁ በላይ ሆኖ የቆመውን ዳቦን እግዚአብሔር ይገለብጠዋል። አንቺ ከዛ ስፍራ እንድትነሺ አንቺ እንድትነሺ ነው። አንቺ እንድትጠፊ ነው። እግዚአብሔር አምላክ አላጠፋም። አሜን። ለጌታ እልልታ ጭብጨባ አምጡ እስኪ። እግዚአብሔር እንደዚህ ያለ አሜን። ከለቤት ወይስ ነቢያቶች ይወጣሉ ወይስ ዘማሪያኖች ይወጣሉ ወይስ እኔ ወይስ ራሱ አይደለም። እግዚአብሔር የተናገረኝን ኪዳን አላጂና ሪባታ ካላባራባሻላ ሳዳጋላ ባራባዳጋላ ባዳላ እግዚአብሔር አምላክ እንደዚህ ያለ አላውቅም አገናለሁ ይለኛል። አሜን አገናለሁ ይለኛል። አሜን እኔ ከስርሽ ብዙ ትውልድን አያለሁ። እግዚአብሔር አምላክ እንደዚህ አለ። አሜን ልጅ አለ በአንድ ቦታ አትገደዱ። ጸሎት ኤርምያስ እንደዚህ አለ። ወደ እኔ አምስተን ጩ እኔም አንተ የማታውቀው ታላቅና ኃይለኛውን ነገር አሳያለሁ አለ። እግዚአብሔር የሚያሳይሽ ክብር አለ። ቀጥይ ጮትሽ